አስቻሉና ፀሐይ ታረቁ። ደስ በሚል ነገር እንግዲህ አስቻለው የጋብቻ ጥያቄ ፀሐይን ጠየቃት። እንደዚህም ደግሞ እንግዲህ ጓደኛዋ እህቷ አለምዬ በፍጹም እንደዚህ አይነት ነገር ሊሆን አይችልም በማለት ተጣሉ። የወዲት ጉዲት ደግሞ ፖሊሶቹ እያባረሯ ስለሆነ ሜዳ ለሜዳ እያዙ ልቀቁኝ እያለች በሩጫ ትገኛለች። ወይዘሮ ወርቄ በልጇ በወዲት ጉዲት ላይ መሰከረች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቪዲዮውንም እስከ መጨረሻው ድረስ አብራችሁን ቁጭ ብላችሁ ታዳምጡ ዘንድ ደግሜ በአክብሮት እጠይቃችኋለሁ። እዤላችሁ የመጣሁት የእናት ክፍል ድራማ 52ን እዤላችሁ መጥቻለሁ። የእናት ክፍል ድራማ እንግዲህ በስተ መጨረሻ የወዲት ጉዲትና ወይዘሮ ወርቄ የእጃቸውን እያገኙ ይገኛሉ። ለዛም ደግሞ በሰሩ ስራ እንግዲህ በጣም በሚያሳዝን ነገር የወዲት ጉዲት ፖሊስ ከፊት ከኋላ እያባረራት በሩጫ ትገኛለች። በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቄ እናት ለልጇ መስዋዕት ትሆናለች ሲባል ወይዘሮ ወርቄ እንግዲህ በልጇ ላይ ራሷን ካለችበት ነገር ለማውጣት ብላ እየመሰከረችበት ትገኛለች። በጣም በሚያሳዝን ነገር ያላሰበችው ነገር ወይዘሮ ወርቄ እኔ ብልጥ ነኝ፣ እኔ ጎበዝ ነኝ ብላ ስታስብ በልጇ ላይ ምስክርነት ስታመጣ በላዋ ላይ ጣጣ ይዛ እንደምትመጣ ምንም ነገር እየተረዳችው ነገር የለም። ምክንያቱም ወይዘሮ ወርቄ ልጇ እንደሷው እስስት መሆኗንና እባብ መሆኗን ምንም ነገር አልተረዳችም። ወይዘሮ ወርቄ በአሁን ሰዓት የፈለገችው ምንድን ነው? ልጇን በእስር ቤትና በእሷ ላይ መስከራ እሷ የእጇን እንድታገኝ፣ ወይዘሮ ወርቄ ደግሞ እጇን ለማውጣት ነው ፍላጎቷ። ይሄ ነገር በፍጹም ደግሞ አይሳካላትም። በእርግጠኝነት ልጇ ከተያዘች የወዲት ጉዲት ሁሉን ነገር በወይዘሮ ወርቄ ላይ እንደምትደመድም ይሄ የታወቀ ነው። ምክንያቱም እናትና ልጅ ራስ ወዳጅ ናቸው። ወይዘሮ ወርቄም በልቼ ልሙት፣ ልጇም የወዲት ጉዲትም በልቼ ልሙት የሚሉ ናቸው። በክፋት ይስማማሉ፣ በመልካም ነገር ግን በፍጹም አይስማሙም። በጣም ነው እኮ የሚያሳዝነው። ቤተሰብ በጣም ያሳዝናል። እንዴት በሉኝ። እናት ለልጇ ምንም ሆነ ክፉም ደግም ሆነ ልጅ ቢኖራት መስዋዕት ትከፍላለች። ግን የውላችሁ ከዚህም በፊት ክፉ መጥፎ ነገር ስታሰራት የነበረችው ማናት? እናትየዋ ነች። ዛሬ በልጇ ላይ ክፉ ነገር ሲመጣ አጋፈጠቻት እናትየዋ ነች። በነገራችን ላይ ይሄ ድራማ ወዴት እየሄደ ነው? እውነቴን ነው የምላችሁ፣ ወዴት እየሄደ ነው? አይገርማችሁም? ስላችሁ ምን አክል ራስ ወዳጅነት ነው ብላችሁ ታስባላችሁ? እንዴት ሰው የዚህን አክል ራስ ወዳጅ ይሆናል? ልጅየዋ እናቷን መወጀል ነው የምትፈልገው፣ እናትየዋም ልጇን። እስቲ ልጁ እንኳን ትሁን ይብን እናትየዋ እንዴት ለልጇ አትራራም? እኔ ማርያምን እኔ በጣም ነው የሚገርመኝ ማለት ነው። ከዚህም በፊት እኮ እናትየዋ ነበረች አይጻ ስታሰራት የነበረችው። ይብን የወንደሰንን እናት እኮ ካልገደልሽ ቤቴ ውስጥ እንዳትመጪ ብላ እኮ አባራታለች አንድ ጊዜ። እስኪ ያስቡት። እውነቴን ነው የምላችሁ፣ በጣም ነው እኮ የሚገርመው ጋይስ፣ በጣም ነው የሚገርመው። አስቡት፣ እናት ለልጇ ትሞታለች፣ እናት ለልጇ እሳት ትገባለች ሲባል ወይዘሮ ወርቄ ደግሞ በልጇ ላይ ምስክርነት እሷ ምንም ነገር እንዳላደረገች እጇ እንዳሌለባት ነገሮቹን ላይ እያደረገ ያለው ዋናው የወዲት ጉዲት ነች ብላ ሁሉን ነገር በወዲት ጉዲት ላይ ነው እንትን ያለችው ማለት ነው። በጣም በሚያሳዝን ነገር ስላችሁ እንዴት ውስጡ ይላታል? እንዴት ይችላታል? ልጇ ነች፣ ምንም ብትሆን የወለደቻት ልጇ ነች። ባንስ መመስከር አይገባትም። ከሆነም ደግሞ ራሷን አሳልፋ መስጠት ነው እንጂ ያለባት። እንዴት የወዲት ጉዲትን አሳልፋ ትሰጣለች? እንግዲህ በጣም በሚያሳዝን ነገር እንግዲህ ለፖሊሱ ያለውን ነገር ነግራለች። ይብን ያልተጠየቀችው
ያልተጠየቀችን የወዲት ጉዲት ግፈኛ እንደሆነች ወይዘሮ ወርቅ የወንደሰንን እናት ልትገል እንደነበረች በጣም አረመኔና ክፉ እንደነበረች በቃ ያላለችው ነገር የለም ለፖሊሱ ማለት ነው። በጣም በሚያሳዝን ነገር እና ፖሊሱ ይሄ ሁላ ነገር ስትሰራ አንቺን ነበርሽ ስላት እኔንም አግታኝ ነበረ እንዳትናገሪ ብላኝ አግታኝ ነበረ። እኔም ፈርቼ ስለምታግተኝ ወትገልኛል ብዬ ስላስፈራራችኝ እኔም ልናገር አልቻልኩም ነው ብላን ያለችው። ይገርማል እኮ ቤተሰብ በእናታችሁ በጣም ነው የሚገርመው። እና የሚገርማችሁ ነገር ሁሉንም ቃሏን ሰጥታለች ወይዘሮ ወርቄ። ፍርድ ቤት ወስደሽ ምስክርነት ትመሰክራለች ስትባል ችግር የለውም ከፈለገ ካሁኑ ሰደኝ እኔ መሰክርባታለሁ ነው ያለችው፣ በልጇ ላይ ማለት ነው። እንግዲህ ምንድን ያለው ፖሊሱም በፍጹም ይሄንን ነገር የወዲት ብቻ አይደለም ያደረገችው የእርሶም እጅ ያለበት፣ ምክንያቱም ልጃችሁ የዚህን አክል ክፉ ነገር ስትሰራ የሰው ነፍስ ልታጠፋ ስትል እርሶ ምን እየሰሩ ነበረ? እርሶ ምን እየፈጸሙ ነበረ ያላችሁ። እኔ በፍጹም አላምንም። ምክንያቱም በጣም ስታወሩ ቃሎት እስኔን ሁለት ቃል ነው የሚሆንብኝ። ይሄ ደግሞ ውሸት ነው። እውነት አንድ ነች እንጂ ሁለት ሶስት ልትሆን አትችልም እያለ እያፋጠጣቸው ይገኛል ወይዘሮ ወርቄ ማለት ነው። ወይዘሮ ወርቄ እንግዲህ ከራሷ ላይ ሁሉን ነገር ሸክሟን ለማራገፍ ወደ የወዲት ላይ ነው የጫረችው ማለት ነው። የወዲት ጉዲት በአሁን ሰዓት እንግዲህ በጣም በፖሊስ እጅ ፖሊስ እንግዲህ በጣም እየፈለጓት ነው። እሷም ያላት አማራጭ ምንድነው? ጥሎ መጥፋት ነው ማለት ነው። በጣም እንግዲህ እየሮጠች ትገኛለች ከፖሊስ ለማምለጥ ማለት ነው። ወይዘሮ ወርቄ እንግዲህ ልጇን አሳልፋ እንድትሰጥ ፖሊሱ ተናግሯታል ማለት ነው። ችግር የለውም ከደወለች አሳልፌ እሰጣለሁ ብላለች ማለት ነው። በጣም በሚያሳዝን እንግዲህ ፀሐይም ተንትና ጋራ ከአለምዬ ጋራ ተጣልታ ነበረ። የተጣላችሁ ደግሞ ምንድነው? በአስቻሉ የተነሳ ነው። አለም በፍጹም አስቻሉን ያንቺ ልታደርጊ አይገባሽም። ይሄ ሰውዬ የባብ ዘር ነው። እንዴት የወዲት ጉዲት ወንድምና ሆኖ እንዴት የወይዘሮ ወርቄ ልጅ ሆኖ እንዴት ከሱ ጋራ ፍቅር ትጀምሪያለሽ? እያለቻት እንግዲህ በጣም ሁለቱ አንድ ላይ እየተጣሉ ይገኛሉ ማለት ነው። ፀሐዬ ደግሞ እኔ ወደዋለሁ አፈቅረዋለሁ፣ እሱ እኮ ማለት በጣም ጥሩ ሰው ነው። ቤት ውስጥ እንደዛ እናትና ልጅ እኔ ሲያቋሽሹኝ በነበሩበት ሰዓት ከአጠገቤ የቆመልኝ ነው። እንዴት ነው እኔ እሱን ወደዋለሁ ብላ ፍቅሯን ገልጻለች። አለምዬ ደግሞ በፍጹም ይሄ ነገር ሊሆን አይችልም፣ ሊያታልልሽ ነው፣ ሰውነትሽን ገላሽን እስከሚያገኝ ድረስ ነው ዛሬ ወድሻለሁ አፈቅርሻለሁ የሚልሽ እንጂ በፍጹም ፍቅር አይደለም እያለቻት ትገኛለች ማለት ነው። እሷ ግን አለምዬ በጣም እንግዲህ ፀሐዬ በጣም ስለተናደደች ምንድን ነው ያለቻት? ይሄ አይደለም ያናደደች ስለምትቀኝብኝ ነው ብላለች ማለት ነው። አለምዬ ደግሞ ለምንድን ነው እኔ ባንቺ ላይ የሚቀናው? የትኛው ህይወትሽ ነው የሚያስቀና ህይወት ያለሽ? ምክንያቱም ያፈቀርሽው ልጅም የወዲት ጉዲት ዘርና እንደዚሁም ደግሞ የወይዘሮ ወርቄ ልጅ ነው። እነኚህ ማለት ደግሞ እባብ ናቸው። በህይወታችን እኔ አልፈልጋቸውም። ምክንያቱም መርዝ ነው እንጂ የሚረጩት በፍጹም እኔ እነሱ በህይወቴ እንዲመጡ አልፈልግም። በሱ ነው እንደሚቀናብሽ እያለች ነበረ ማለት ነው። ፀሐዬ ደግሞ እኔ እውነቴን ነው የምልሽ አስቻሉ ተቀይሯል። የድሮ አስቻሉ አይደለም። ዛሬ በጣም መልካም ሰው ሆኗል። ለእኔም ቢሳሳልኛል፣ እንዲሁም ደግሞ በጣም ሲያከብረኝ ነበረ። ይህንን ነገር ማወቅ እያለብሽ እያለቻት እንግዲህ በጣም ለእንትናን እያስረዳቻት ነበረ አለምዬ ደግሞ በጣም ነበር የተናደደችው ማለት ነው። አለም ምንድነው አሁን ለእሷን ያዘነችው? ይጎዳሻል፣ እነኚህ ሰዎች መጥፎ ሰዎች ናቸው፣ የሆነ ነገር ቢያረጉሽስ ቢጎዱሽስ እያለች ነው ማለት ነው እየነገረቻት ያለችው። ያው ፀሐዬ ደግሞ በጣም እንደምትወደው ነው እንደምታፈቅረው ነግራታለች። ከዛሬ ጀምሮ በእኔና በሱ መካከል ጣልቃ እንዳትገባ፣ በሱ ነገር ምንም ነገር እንዳትናገራት አስጠንቅቃታለች ማለት ነው። እንግዲህ አለምዬ አሁንም አላረፈችም። እንግዲህ በዛን አጋጣሚ አስቻሉ ይመጣል ማለት ነው።
አስቻሉ ሲመጣ ምንድን የተፈጠረው ሲባል እንግዲህ በመጀመሪያ ፀሐዬ ሄዳለሁ ትላታለች ማለት ነው። ወዴት ነው የምትሄጂው? ቤት ፍለጋ ስትላት ወዴት ነው ቤት ሄደሽ የምትፈልጊው? በአሁን ሰዓት እንግዲህ መሽቷል። በዛ ላይ ወዴት ሄደሽ ነው የምትፈልጊው ስትላት እንግዲህ ወዳለበት ሄጄ እፈልጋለሁ። አንቺ ደግሞ ለ3 ቀን ለዚች ቀን እዚህ ቤት እንድቀመጥ ስለፈቀድሽልኝ እጅግ አድርጌ አመሰግናለሁ ብላ ትላታለች ማለት ነው። ስልክ እንግዲህ ወደ አስቻሉ ደውላ አስቻሉ እናና ውሰዴን ትለዋለች ማለት ነው። ያለችው አለምዬ ጋር እንደሆነች እና ወደፊት እና መጥቶ እንዲወስዳት በስልክ ትነግረዋለች። እሱም አስቻሉ ይመጣል። ከመጣ በኋላ በጣም ነው ደስ ያለው። ይሄንንም ጸጉሬ ላንቺ ብዬ ነው የተቆረጥኩት ላንቺ ደስ እንድልሽ ብሎ ይላታል ማለት ነው። እና በቃ ይቅርታ ብሎ ይላታል ማለት ነው። ያው እሷም ይቅርታውን ትቀበላለች ማለት ነው። በስተመጨረሻ እንግዲህ ወስጄ ሆቴል ቤት አስቀምጥሻለሁ፣ ሆቴል ቤት ለጊዜ ተከራይቼ ቤት እስከምከራይ ድረስ እዛ ልትቀመጭ ይገባሻል እያላት ነበረ ማለት ነው። እንግዲህ ፀሐዬ በፍጹም ለምን ሆቴል ቤት እቀመጣለሁ ስትል እንግዲህ ቤት እስከምከራይ ድረስልሽ ሆቴል ቤት ተቀመጭ ይላታል ማለት ነው። አለምዬ ደግሞ በፍጹም እንደዛ አይሆንም፣ እኛ ቤት እኮ ማንም ሰው የለም፣ ለምን ሆቴል ቤት ትቀመጣለች? ምን ችግር አለ ሆቴል ቤት ልትቀመጥ? በፍጹም ሆቴል ቤት ልትሄድ አይገባም እያለ የነበረ ማለት ነው። እንግዲህ በስተመጨረሻ አለምዬ እማማም እኮ እማዬም ያለችው ሐኪም ቤት ነው፣ አስቻለው ሐኪም ቤት ተኝቷል፣ ቤት ውስጥ ማንም ሰው ስላሌለ እኔ ብቻ ስለሆንኩ እና በቃ እሷ እኔ ጋራ ትቀመጥ ምናምን እያለችው ነበረ ማለት ነው። በስተዛም እንግዲህ በስተመጨረሻ አብሮ ተስማምተው አብሮ ወደ ቤት ውስጥ ሄደዋል ማለት ነው። ግን ፀሐዬ አንድ ነገር ማስጠንቀቂያ የሚሰጥሽ ነገር ካስቻሉ ጋራ ተለይ ብለሽ እንዳትመክሪኝም ምንም ነገር እንድትይኝ አልፈልግም፣ እኔ አስቻሉን በጣም ነው የምወዱ ብላታለች ማለት ነው። እኔም በቃ ከዛሬ ጀምሮ ስላስቻሉ ነገር የምናግርሽ ነገር የለም፣ ግን ደግሞ ነይና እረፊ ብላ ትላታለች ማለት ነው። ያው በስተመጨረሻ ወደና ወንደሰን ቤት እዛ ሄዳለች ማለት ነው። እንግዲህ በዚህ አጋጣሚ እንግዲህ አስቻሉ በጣም ነው ደስ ያለው። ምክንያቱም ፍቅሩን ተቀብላ ከመሄዷ መቅረቷ በጣም ደስ ብሎታል ማለት ነው። ፀሐይም በጣም ወደዋለች አስቻሉን፣ ይገባዋል። አስቻሉ በጣም በአሁኑ ሰዓት መልካም ሰው ሆኗል። በጣም ጥሩ ሰው ስለሆነ ይገባዋል ብዬ ነው የማስበው በአሁኑ ሰዓት። እንግዲህ ምንድነው አለምዬም በአሁኑ ሰዓት ለምንድን ነው እንደዛ ስትሆን የነበረችው? ለእንትና ስለምትሳሳላት ነው። የእሷን ክፋትና የእሷ ውድቀት ስለምታስብላት ከእነሱ ጋር እንድትሆን አትፈልግም፣ ከአስቻሉ ጋር እንድትሆን አትፈልግም። ፀሐይ ግን አስቻሉ የድሮ አስቻሉ አይደለም። በአሁኑ ሰዓት በጣም ተቀይሯል። አስተዋይ ልጅ ሆኗል። በጣም መልካም ሰው ሆኗል። እና የሚረዳ ሰው ነው እንጂ የሚያውቀው እሱም በአሁኑ ሰዓት ማንም ሰው አያውቀውም። እሱም ብሏል በአሁኑ ሰዓት አስቻለው ምንድን ያለው ፀሐዬ አለምዬ እኮ ብትጠላኝ ይገባታል። እኔ እኮ መጥፎ ሰው ነበርኩኝ። የጠላችኝም ወደ ሳይሆን በግዷ ነው። ምክንያቱም እሷን ስደበድብ ስሰድብ መጥፎ ነገር ስሰራ ነው እንጂ አየችኝ። አንድ ቀን ጥሩ ነገር ስሰራ አላየችኝም። ስለዛ ይገባታል፣ ልትጠላኝም ይገባታል ብሏል ማለት ነው። እንግዲህ በስተመጨረሻ ይግባባሉ፣ ይዋደዳሉ ብዬ አስባለሁ። አብሮ ይኖራሉ ብዬ ቤተሰቦቼ እንግዲህ ያው ድራማው በጣም በአንዳንድ ነገር ቢደብርም በአንዳንድ በኩል በጣም ደስታ አለ። አስቻለውም እንግዲህ የወንደሰንስ ምን ላይ ደረሰ የሚባለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። እንግዲህ በጣም በሚያሳዝን ነገር የወዲት ጉዲት እንግዲህ በአሁን ሰዓት ሜዳውን እየሮጠች ነው እየተገኘች ያለችው። ማንም ሰው የእጁን ያገኝ ብዬ ነው የምለው። የሰብአዊ ቅጣቱን ያው ይቅር ይበላችሁ። በምድር ግን የእጃቸው ማግኘት ብዬ አስባለሁ። ቤተሰቦቼ በቀጣይ በደቦ እስከምመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ መልካም ቆይታ ብያለሁ። ሰላም ዋኑልኝ። ቻው